ለካ በውጭ ሀገርም አንዳንድ ጊዜ ክፉ ጓደኛ አለ ብዬ ነው እንዳስብ ያደረገኝ። እውነት ያለ አይመስለኝም ነበር በዚህ ልክ ማለት ነው። ብዙዎቻችን ከኢትዮጵያ አልፈን ወደ ውጭ ላሉት እህቶቻችን ድምፅ እየሆንን ነው እና ደግሞ ያው የሀገራችን ሁኔታ ሀገራችን ውስጥ ታውቃላችሁ ብዙ ነገሮች እንትን ብለዋል። ከዛም አልፎ ከሀገራችሁ አንዳንድ እንደውም ኮሜንት እያየው ነበርና ከውጭ ከሀገራችሁ አክፋችሁ ለሌላ ሀገር ቆማችሁ ምናምን የሚኮሜንት አይቻለሁ በአንዳንድ ልጆችና እውነት ለመናገር እኔ ራሴ ቪዲዮውን ደጋግሜ ነው ያየሁት ቲክቶክ ላይ ያው እዚህ ጋር መረጥፍ ስለማይቻል ነው እና አንድ የተሰማኝ ነገር አለ ታውቃላችሁ። ግን ሁሉም ያበሻ ጓደኛ አሁን አበሻ ጓደኛ ስላችሁ የሴት ጓደኛ ሁሉም ነው ማለት አትችሉም። ግን እኔ ሁሉ ጊዜ ምን አለ እንደ ጨው በቃ የሆነ የሚቀመስ ቢሆን ነው ጓደኞቻችሁ ምን ያህል ለኔ ጥሩ ናት ብላችሁ መቅመስ የሚቻል ቢሆን ነው ብዬ አስባለሁኝ። ምክንያቱም አንድ ባጠፋው ሁሉም ይሰደባል። ብዙ ጓደኞች በከዱን ቁጥር ሌሎቹም በቃ እንዳና ምን የሆነበት ጊዜ አለ። ግን እኔ እግዚአብሔር በሚያውቀው ሰው ጓደኛ ቢኖረኝ ከልብ ጓደኛ ብትኖረኝ ብዬ አስባለሁ። ግን አሉ እኛ ጥሩ ከሆነ ጥሩ ጓደኛ እናገኛለን፣ እኛ መጥፎ ከሆነ መጥፎ ጓደኛ እናገኛለን። ግን ደግሞ ምንድነው አንዳንድ ጊዜ ልክ ቅንት የሚሉ ጓደኞች አሉ ታዩ ከሆነ በየትኛውም አካባቢ የሚቀኑ እኔ ራሴ ሰራ የሚያጋጥመኝ ነው ጋይስ። እናንተ ሰው ቤት እየሰራችሁ እንግዲህ በዚህ በእንደው እንግዲህ የሰው ቤት ስራ ሰው ቤት እየሰራው ያንን ስራ የምትመኙ ጓደኛለች ወይ? እኔ ነበርኩ መስራት የነበረብኝ ይሄን ስራ ወይም ደግሞ ምን አለ እኔ ገብቼ በቃ እንደዛ የሚሉ አሉ። እንግዲህ በሰው ቤት የሚቀኑ ብዙ ሰዎች አሉና ቅናት መጥፎ ነው። ሰላም እንዴት ናችሁ? ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። ሙሉዓለም ነኝ ለማታውቁኝ ሙሉዓለም እባላለሁ። በዚህ ቻናል የራሴን ሀሳብ ሼር አድርግበታለሁ፣ የቀን ውሎዬን እንዲሁም ደግሞ ካሳለፍኳቸው ከገጠሙኝ አንዳንድ ነገሮች ሼር የማደርግበት ነው። ቻናሌን ከወደዳችሁት ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ። ያው ነባሮቹ ደግሞ ለምታደርጉ ሰብስክራይብ በጣም አመሰግናለሁኝ። እንግዲህ ዛሬ ወይኔ ፊቴ እናንተ ስማ ፊቴ ምን እንደሆነ አላውቅም ጋይስ እዚህ ጋር አሁን ደግሞ አየው መሰለኝ እና ሙድችዬ ሰለፊት አይደለም ላወራ የመጣሁት። ቪዲዮዬን ስታዩ ላይክ አድርጉት፣ ምንም አይጎዳችሁም። እና እንዴት ነው እናንተ ጋር ቀናችሁ እንዴት ነበር? ስራ እንዴት ነው? ቤተሰብ እንዴት ነው? ሀገር እንዴት ነው? አሁን ሙቀት እየመጣ ነውና ያው ሙቀት ስለሆነ ነው እንደዚህ የለበስኩት እንጂ ማለት መገላለጡን ፈልጌው ሳይሆን ሙቀት ነው በጣም። እኔ ሙቀት በጣም ነው የምጠላው እና ስላለባበሴ መቼም ብዙ ሰው ኮሜንት አይሰጠኝም አይኗቃለሁ። ምክንያቱም ብዙ ጊዜ ስድብ እኔ በጣም ነው የምጠላውና ስድብ የሚሰድበኝ ሰው አልወድም። ክለዛ ነው ቀድሜ የነገርኳችሁ ምን አይነት ልጅ ናት ለምን እንደዚህ ትለብሳለች እንዳትሉኝ። ሙቀት ነው በጣም እኛ ጋር አሁን ማታ ነው ግን ይሞቃል በጣም። ዛሬ ልነጋችሁ የመጣሁት ጋይስዬ ውዶችዬ እንግዲህ የሆነ ቪዲዮ ቲክቶክ ላይ ሰሞኑን በተለይ ትናንትና ማኒ ስልኬን በያዝኩ ቁጥር ባርኩት በቃ እንደዚህ ወድታችሁ ምናምን ሳደርግ በቃ አለ አይደለ አንዲት ሜሪኳናዊ ነው ሜሪኳ አገው ራሱ ስሟ አይያዘኝም እና የዛ ሀገር ልጅ የሆነች በጣም ታዋቂ በጣም ብዙ ተከታይ ያላት በጣም ቆንጅዬ የምታምር ናት። እንግዲህ ቪዲዮዋንም ፎቶዋንም ያው እንዳልኳችሁ ብዙዎቹ እንደውም ወይ አበሻ ከሀገራችሁ አልፋችሁ ሰራሰው ማዋጅ ጀመራችሁ የሚሉም አሉ። ግን ይሄ እኛም እንደዚህ ነን። አሁን ኢትዮጵያ ውስጥ ለየት ያለ ነገር ሰው ሲገደል እኮ ልክ እንደኛ እነሱም ይነጋገሩብናል። እንዴት አንዲት ኢትዮጵያዊ እንደዚህ ሆነች ብለው እነሱ ራሱ ይነጋገራሉ በእኛ ኬዝ ማለት ነው። ምክንያቱም ሚዲያ ላይ የመጣ ነገር መጥፎም ነገር ይምጣ ጥሩም ነገር ይምጣ ጎበዝም ከሆነች ውይች እኮ ኢትዮጵያዊ ናት በጣም ጎበዝ። ያው ብዙ ጊዜ ውይይት አገነች ሲሉኝ ኢትዮጵያዊ ናቸው ስራቸው ውይ ኢትዮጵያኖች እኮ በጣም እግዚአብሔር ነው የምላችሁ
በጣም ሩጫ አንደኛ ናቸው፣ ሩጫው ጎበዝ ናቸው፣ ሩጫ ትችላላችሁ ምናምን የሚሉ ሰዎች አሉ። ምክንያቱም እኛ አሁን ብዙ ጊዜ ሴት እህቶቻችን ሲገደሩ ምን ሲሉ ሚዲያ ላይ ሲዘዋወር ትራንዚት አድርገው ይሰሙትና ኢትዮጵያ ውስጥ እኮ እንደዚህ ባገባች በማግስቱ ሙሽራዋ ተገደረ ታረደች የሚል ፎቶ ቪዲዮ ካዩ ትራንዚት አድርገው እነሱም ልክ እንደኛ ይነጋገሩበታል ማለት ነው። ልክኛ የእነሱን ልጅ ቪዲዮ አይተን በስማም ስታሳዝን እንዳግኑ በሙሉ ማለት ነው። እና እንግዲህ ይህች ልጅ እኔ ቪዲዮውን አይቼዋለሁ። ጉሻ ፖስቶ ኮሜንት ላይ ሊንክ አስቀምጦ ነበር። ነክቼ ስገባ በቃ ቪዲዮውን ሳይ በቃ ድፍት ነው ያለችውና ታውቃላችሁ እኔ አሁን ይሄ ነው ብዬ አልናገርም። ያው ሰውያ እንዳለው የቀድሞ ፍቅረኛዋ በሱ እንትን ነው በሱ ሴራ ነው ልጅቷ የሞተችው እና በገዛ ጓደኛዋ እንግዲህ ተባብረው የተባለውና እኔ አሁን ሴት ጓደኛዋ ናት እንግዲህ ስልኩን ስዘጋ ምናምን እንደዚህ ምናምን ያው ሊብ ላይ ስትሆኑ እንዴት ትዘጉት ቶሎ ብላችሁ አሁን እንደዚህ ቪዲዮ እየሰራ ወይም ደግሞ ሊብ ላይ ገብቼው ነገር ቶሎ እየሰዘጋ እንዲፊቴ ይመጣል ሶ እንደዛ ነው የታየባት። ግን እኔ አሰብኩት እዚህ ጋር ጓደኛዬ ተገላ ጓደኛዬ አንገቷን ደፍታ ጓደኛዬ ነው ማንሳት ያለብኝ ወይስ ቪዲዮውን መዝጋት ነው ያለብኝ? አስቡት እናንተ የእውነት የሆነሽ ጓደኛችሁ እዚህ ጋር በጥይት ተመታ ህይወቷን እንደዚህ ብሎ እሷን ነው እንጂ ማቃን ነው እሷን ነው እንጂ የሚይዘው እጮሃለሁኝ እንጂ እንዴት ነው ስልክ ምዘጋው? ይሄ ማለት እንግዲህ በገዛ ጓደኛዋ ትብብር ነው ማለት ነው ህይወቷን ያጣችው። ምክንያቱም ከእንግዲህ ያው አበሾቹ ተርጉመው እንደነገሩኝ ወይም ደግሞ እንዳየሁት ዛሬ ደብሮኛል፣ ዛሬ እንደዚህ ከፍቶኛል፣ ቤቴ መሄድ እፈልጋለሁ እያለች እንግዲህ የገዛ ጓደኛዋ አይ ጠብቂ በጣም ልዩ የሆነ ትልቅ ጊፍት አለሽ ምናምን ተብላ እየጠበቀች እያለ እንግዲህ መጀመሪያ ኮፊ መጣላት ያንን ቀዝቃዛ ነገር እየጠጣች ከዛ በኋላ ደግሞ አሸንጉሪት መጣላት። አሸንጉሪቷ እንደዚህ እንደያዘች ነው እንግዲህ ሰውየው መጥቶ በጥይት የገደራትና በደንብ ስታዩ ቪዲዮን ዙም አድርጋችሁ በአይኗ በነጋሽን ላይ ብዙ ሰዎች በተለይ በውጭ ዓለም አይናቸው ብሌን ላይ አርቲፊሻል አይን ያደርጉበታል። ቆንጆ መሆን ሲፈልጉ ቆንጆ ነን አይናችን ቆንጆ ነው እግዚአብሔር አይሰራትም። ግን ታውቃላችሁ እነሱ ከንፈራቸውን ይሰራሉ፣ አፍንጫቸውን ይሰራሉ። የማይሰሩት ነገር የለም። ልጅቷ አሁን እቺ ልጅቷ እንግዲህ የሞተችው ራሱ ከንፈሯን ተሰርቷለች፣ ማንም ሰው ያውቃል። ሶ መሰራቷ አለመሰራቷ ሳይሆን የሴት ጓደኛ ምን አይነት ክፉዎች እንደሆኑ ቅናት በተለይ መጥፎ ነው ጋይስ። እኔ አሁን ጓደኛ አልልም። ለምን በጣም ምርጥ ጓደኞች አሉ፣ በጣም ምርጥ ጓደኛ። እኔ በፊት በጣም መቀና ነበር ጓደኛ ባላቸው እግዚአብሔር ነው የምላችሁ። እንደውስቲ ራሱ አለቃዬን ጓደኞቿን ሳይ ወታደሮች ጓደኛ አለሽ የልብ ጓደኛ ካታለውና ከዛ ታገኛለሽ እኔም አሁን ያገኘሁት ምናምን ትለኛለች። ምክንያቱም በቃ ጓደኛ ማለት በቃ በሐሳብም በምንም በቃ አለ አይደለ የምትግባቡ እንዲህ አይቻት በቃ ባይኔ ምናምን የምንግባባው ጓደኛ ቢኖር ብዬ አስባለሁ። ግን ቢሆንም ደግሞ የራሳችን አቀራረብ ነው ጓደኛ። ግን የሚቀና ጓደኛ ከእንጭጩ ያስታውቃል። የሆነች ጓደኛ ሲስ የምትቀና አይነት ከሆነ በእኔ የምትቀና ከሆነ ምንም በማያስቀና ነገር የምትቀና ከሆነ በጊዜ እራቁ ጋይስ እራቁ። ከሷ ከምትቀና ጓደኛ ከራቃችሁ እናንተ ምንም የምታተርፉት ነገር የለም፣ ምንም ይጎልባችሁ ነገር የለም። ምክንያቱም እኔ አሁን የሆነ ሰው አያለው የሚቀና ከሆነ የምቀና ከሆነ ሌላ ሰው ጋር ሲሄድ የምቀና ከሆነ እዛ ሲሄድ የምቀና ከሆነ የምትል ከሆነ እኔ እሸሻለሁ። ምክንያቱም መኖር ፈልጋለሁ። እኔ አንዳንዴ የራሳቸው ጉዳይ ምናምን እላለሁ ታውቃላችሁ። ግን አንዳንዴ እነዚህ ጓደኞች መሸሽ አለብኝ፣ እነዚህ ሰዎች መሸሽ አለብኝ በትንሽ ነገር እሷ እንደዚህ ናት እሷ እንደዚህ ምናምን ካሉ ከዚህ ነው ቅናት የሚጀምረው። ስለዚህ ራሱ ለህይወት ይሰጋሉ። ምክንያቱም እኔ ብሞት እኔ አንድ ነኝ፣ ከኔ ኋላ ግን ብዙ የሚጎዱ ሰዎች አሉ። ቤተሰብ አለ፣ እህት ወንድም አለ፣ ብዙ ነገር እንደዛ ስላለ ይሄ የሚቀና ጓደኛን ከንጭጩ መራቅ አለባችሁ። የሴትም ይሁን የወንድም ይሁን ዘመድም ይሁን ዘመድ እስቲ በእናንተ ይቀናሉ። የራሳችሁ ስጋ የምትሏቸው ዘመዶቻችሁ ይቀኑባችኋል። ስለዚህ ቅናት መጥፎ ነው እና እንግዲህ እንደተባለው ከሆነ በእሷ ይቀናሉ ጓደኞቿ። እሷ በጣም ሀብታም ስለሆነች ቆንጆ ስለሆነች ምናምን የሚል ነው እንግዲህ በአማርኛ እኔ አልሰማሁም፣ አበሾቹ ተርጉመውት ነው። ግን ልጅቷ እንግዲህ እዚህ ጋር ሊብ ከፍታ እዚህ ጋር ከጓደኛዋ ጋር እያወራች እዚህ ጋር ኮፊ እየጠጣች ድንገት ስትመታ እንደዚህ ስትወርቅ
እኔ ጓደኛዬን እንጂ ማነሳው ስልክ አይደለም የምዘጋው። ይሄ ደግሞ ጓደኛዋ እጅ እንዳለበት ያስታውቃል። እና ያው ይሄንን ማዶ ተሻገር ኮሜንት መስጠት ነፍሴ ማግማገት ይሄ ምንም ማለት አይደለም። ምክንያቱም ኢትዮጵያ ውስጥ አሁን እኛ ጋር ሞት ብርቅ አይደለም። ሞት በተለይ ሴት ልጅ ብዙ እህቶቻችን እስቲ እንኳን ይች ማናስሟ በቅርቡ የሞተችው የአርቲስቱ ሚስት ስንት ፍርድ በቃ ፍርድ አስሳ አንዴ 7 ቀን አንዴ 6 ቀን ቀጠሮ የሚሰጠው አይደለ? ስለዚህ እናንተ ከሞታችሁ ህግ የሚባል ነገር የለ። የትኛውም ሀገር ህግ የለም። ምክንያቱም እናንተ አትቀደሙ። እናንተ መጀመሪያ አትውደቁ። እናንተ ከወደቃችሁ፣ እናንተ ከተጎዳችሁ፣ እናንተ ከተሰበራችሁ በጭራሽ ማንም ይሄ ህግ ነው ህግ አለ እንደዚህ ይሆናል ምናምን ብላችሁ እንዳታስቡ። ምክንያቱም ቅድሚያ ራሳችሁ መጠንቀቅ ያለባችሁ ከአስመሳይ ጓደኛ፣ ከመጥፎ ጓደኛ፣ ከአንዳንድ በቃ ጓደኛ ሳይሆን በቃ ጓደኛ ቤተሰብ። የገዛ እህታችሁ ልቀና ትችላለች፣ የገዛ ወንድማችሁ ሊቀናባችሁ ይችላል፣ የገዛ የአክስት ያጎት ልጅ ሊቀናባችሁ ይችላል። ስለዚህ እነሱ ከሚቀኑባችሁ እናንተ አስቀድማችሁ መራቅ። ምክንያቱም ህይወት በዚህ ምድር ላይ ህይወት አንድ ነች። ህይወት አንድ ነች። ገባችሁ? ይች ልጅ እዩዋት፣ ገና የ23 ዓመት ወጣት ናት። ገና የ16 ዓመት ገና የ15 ዓመት ህፃናት ናቸው አይደል ለሚሞቱት በቃ በብዙ ምክንያት ያው ለቤተሰብ ነው ሀዘኑ ለዘላለም እንጂ የህግ ይሄ ሌሎች ይጎዳሉ ምናምን ነበር አይጎዱም። ስለዚህ እኔ በቃ እውነት በውጭም ዓለም እንደዚህ አለ። በውጭም ዓለም እንደዚህ ጓደኛ ትቀናለች። ብትቀናም ጓደኛዋን አሳልፋት አስገድራለች። እስከ ድረስ ነው ጋይስ የደረስኩት።